ከሺህ ቢወለዱ ከሀምሳ ቢወለዱ እንደ አብርሃም ያለ ያስፈልጋል ጀግና ከተት ያለ ሞት። የሉልዬን አባት ጥሩት መንታ መንታ የሉልዬን አባት ኧረ ጥሩትና ኧረ ይምጣ ይምጣ በይልኛ። ኧረ የታደሰ ልጅ እንግዲህ የጋሽ እየታደሰ ልጅ እንግዲህ እንደዚህ ነው አብርሃም ታደሰ ማለት ነው። እኔ አንዳንድ ጊዜ ማለት ነው እውነቴን ነው የምነግራችሁ። በቃ ማለት ኮንፊደንስ ያለው ሰው እወዳለሁ። በቃ ኮንፊደንስ እንደዚህ ማለት ነው ትትና ለእና ያለው ማለት ነው ማሳየት የሚችል ነገ ይፈታል ምናምን አለች። ጅልሽን የምታጃጂውን አጃጂ ማለት ነው። መታሰርም የለ ሌበር ነጭ ወሬ ነው። ስለዚህ ጀግና ነው አብርሃም ይችላል። እኔ ኮንፊደንስ ያለው ሰው በራሱ የሚተማመን ሰው ወላሂ ጀግና ሰው እወዳለሁ። በቃ በራሱ የሚተማመን ማለት ነው። ስለዚህ ልጁን ይዞ እንግዲህ እያለማመደ ከዛሬው እንግዲህ የሚዲያ ባለቤት ይሁን ልጅ ብለው እንግዲህ ሉልን ይዞ እንግዲህ ከተፍ ብሎላቸዋል። ጀግናው አብርሃም ታደሰ አይበገሬ። እንግዲህ ሌሎቹ የበጎቹ ደግሞ ልጆች እንግዲህ ይቺ የበጓ የክስ ሲሏት ውስ የምትል ውስ ስትባል ሚያ የምትል እሷ ማለት ነው ሳይጠሯት የምትጠራ የምትሞጋሞግ ይወድቃል ብላ ብዙ ታገለችው፣ ብዙ ነገር አደረገችው። እሱ ደግሞ አይወድቅም። የሰው ልጅ የሚጥለውም የሚያነሳውም አላህ ሱብሃነሁ ወተዓላ ነው። የሰው ልጅ ሺህ ጊዜ አጥር ብታጥሩ ሺህ ጊዜ ብትረግሙት አሁን አሲያ ቤት እዚች ነብሮ ኢትዮጵያ የሚባለው ማለት ነው እሷ ቤት አሁን ምን አይነት እርግማን እንደሚራገሙ ምን አይነት ስድብ እንደሚሳደቡ በጣም መፈጠራቸው ሁሉ ነው የምትጠሉት ማለት ነው። እንዴት አይነት እርግማን እንደሚራገሙ ማለት ነው። ምክንያቱም በቃ ያለ አብርሃም አትኖርም። ደግሞ ቂጧ እስከሚንቀጠቀጥ ሰውነቷ እስከሚዛል ነው የምትወደው እና እሱ ደግሞ እየተራመደ ነው እየሄደ ነው ያለው እና ምክንያት ለማንኛውም ይህን ሁሉ ዩቱበሮችን የቡታጀራ ዩቱበሮችን ወደፊት እንዲመጡ ያደረጋቸው እሱ ነው። ሁላቸውም የእሱን አርአያ ተከትለው እሱን ተከትለው ነው የመጡትና ይህንን እንግዲህ ማወቅ አለባቸው። ወይ እሱን ማሳሰር ወይ እሱን ማሸነፍ ወይ እሱን መጣል አይቻልም። ብዙዎችም አሲድ ይደፋበት ብላችሁ ነበረ፣ ዩቱቡ ይዘጋበት ብላችሁ ነበረ። አትችሉም፣ ኔበር አትችሉም። እናንተ ስልክ ይዛችሁ ከማውራት ውጭ የምታውቁት ነገር የላችሁ። ስልክ ይዛችሁ ከማውራት ውጭ ወይም ደግሞ ከመጻፍ ወይም ቴክስት ከማድረግ ውጭ የምታውቁት ነገር የላችሁም። እኛንም ደግሞ በባህር እየሄዱ በቃ እንደዚህ መዳም ዋይፋ ከፍታ ሰጠቻቸው ምናምን እያሉ አንዲት ውሻ የመሰለች አለች። እንደው የእውነት የኛ ውሻውን የውሻ በጨው አድርገው ቢሰጡት የሚበላት አይመስለኝም ልጅቷን እና ስታስጠላ እዚህ ትውላለች አትባልም። ያላህ ስራ ነው፣ እሱም ችግር የለውም። ላኪን ግን አንዳንድ ጊዜ ሚዛናዊ መሆን አለብን። እውነቴን ነው የምነግራችሁ እና እኛን እንደዚህ እያሉ ብዙ ጊዜ እያሉ ነበር እና ቢሉም ችግር የለውም እኮ አሸዳፊዎቹ እያለን። ስለዚህ የጋሽዬ ልጅ ይዘን እኛ ደግሞ ምንም አንሆንም። ደመቁን ደግሞ የሚያሰራት ማን ነው? የጋሽዬ ልጅ አብርሃም ታደሰ ነው። ተኮናቱ ኩንትራቱ ናት። በነገራችን ላይ ኩንትራቱ ናት። ይሄቺ የዘላቂ ምናምን ሳትሆን ኩንትራቱ በጎች ስላሏት በቃ ይፈልጋታል። ለቪዲዮ ነው እንጂ ለሚስትነት አይደለም። ለሚስትነት ማንም የሚፈልጋት የለም። እሷን ለቪዲዮ ነው ሁሎቹ የሚጫወቱባት እየመጡ ምናምን ነገር እና ለማንኛውም ሉሉዬ አላህ ያሳድግህ። ልዑል አላህ ያሳድግህ። እሺ ከሁሉም ነገር ይጠብቅህ። የኔ አንበሳ የኔ ጀግና ነህ። የአንበሳ ልጅ አንበሳ ነው። የጀግና ልጅ የጀግና ነው። ሰው እንኳን የአባቱን ቀርቶ የቤተሰብን ይወርሳል እና የጎረቤትን ይወርሳል። እንኳን አይደለም የአባትን ጀግንነት የአባትን አርአያ ከዛሬው ተኮትኩቶ እንግዲህ ያድጋል። አሁን እንግዲህ ወደፊት ጀግና ይሆናል። ምርጥ ዩቱበር ይሆን። እኛም እዛ ያቆየን የምናያርገን ወደፊት ይመጣል ልጁ። አሁን እንግዲህ ከሁለት ወር በኋላ ወይ ከወር በኋላ ልዑል በሚል ዩቱብ ቻናል እንግዲህ እንደሚመጣም ሰምተናል። መልካም መምጣት ብለናል። እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ወደፊት እንድትመጡ ነው የምንፈልገው እና በነገራችን ላይ እንድታድጉልን ነው የምንፈልገው። ስለዚህ ድል ለአብርሃም ታደሰ፣ ድል ለእኛ፣ ድል ለልዑል፣ ድል ለሄርሜልዬ። በቃ ሌላ ምንም ነገር የለም። መውደቅ ወደዛ ንፋሱን ወደዛ ብለናል። አንፈልገውም። ወደዛ ይሄድልን። እንደ ጌሾ የምትቀሉ ሰዎች አላችሁ። ንቀናችኋል። ጌሾ ዝም ብሎ ተሰጥቶ አንድ ቦታ ላይ ታውቁታላችሁ። ዝም ብሎ ነው የሚሄደው እና ትርጉም የለውም። ትርጉም አልባ ነው ጌሾ ማለት ነው። ጌሾ ያሰጣችሁት ወይ የሆነ ነገር ካጫናችሁበት ፌክ ነው። ኔበር ይሄዳል ማለት ነው። ሁሉም ንፋስ አውሬ ይዞት ይሄዳል። እንደ አገዳ እንደ ቄሎ ደግሞ አሁን አገዳ ትንቅሽ አገዳ ትበሉታላችሁ። ቄሎ ደግሞ አይበላም አይደል? ስለዚህ ቄሎ የሆኑ ሰዎችን አያስፈልገንም።
ስለዚህ እንዳንተ ያለ ጀግና እንግዲህ አብርሃም እናትህ መንታ መንታ ብትወድ ነበር እኔ ማለት ደስተኛም ሆኖ ነበር። አንድ ብቻ ሆነሃል እንግዲህ የሚዲያው መሪ፣ የሚዲያው ድምቀት፣ የሚዲያው ንጉስ፣ የበጎቹ ራስ ምታት፣ የበጎቹ አንቀጥቃጭ ብያለሁ። በቃ ሄርሜልዬም እንደዛው ድል ለሄርሜላ ወደፊት እንድትመጣ ድል ለአብርሃም ለጋሽዬ ልጅ ለአብርሃም ታደሰ ለጋሽዬ ጀግና የተሞናሞነው የጋሽዬ ጀግና አብርሃም እኮ ነው ብያለሁ። ስለዚህ መውደቅ የለም። ነገም ዛሬም ቀጥልበት፣ ወደፊት ነው መሄድ ያለብን። ፖሊስ መጣ፣ ውሾች መጡ። ውሾች ሁልጊዜ በማያውቁት ሰው ይጮሃሉ። በር ላይ በማያውቁት ሰው ዝም ብለው ነው የሚጮሁት። ለምን? በቃ የሆነ መንገዱን ማንኮላሸት ይፈልጋሉ ውሾች። ዝም ብለው ነው በቃ ግንብን ራሱ ቤቱን ራሱ ዘግተው ይጮሃሉ። ገብቷል? መንገዱን ራሱ እየዘጋባቸው እየመለስክላቸው ዝም ብለው ነው የሚጮሁት። በቃ ለምን? አያውቁማ። ውሾች አያውቁም። ዝም ብለው ዋው ነው ሁልጊዜ። በቃ ይሄ ነው ስራቸው።